እንደምን ቆያችሁ ውድ ተመልካቾች SPSS ቱቶሪያላችንን አሁንም ቀጥለናል። ዛሬ ፓርት 6 ላይ ደርሰናል። የዛሬው ፓርት ስለ ዋን ዌይ አኖዋ ነው። በዚህ ክፍል ዋን ዌይ አኖዋን በመጠቀም እንዴት ሚን ማወዳደር እንደሚቻል እናያለን ማለት ነው። ባለፈው ስለ ኢንዲፔንደንት ቲ-ቴስት አይተናል። ኢንዲፔንደንት ቲ-ቴስት ሁለት ግሩፖችን የሚያወዳድር ነው ብለናል። ነገር ግን ያለን ግሩፕ 3 ቢሆን ወይም ማነጻጸር የምንፈልገው ከ3 እና ከዛ በላይ ግሩፖች መካከል ቢሆን ኢንዲፔንደንት ቲ-ቴስት አይጠቅመንም ብለናል። ያን ጊዜ ዋን ዌይ አኖዋ ነው የምንጠቀመው ማለት ነው። ዛሬ በ3 ወይም በ4 ግሩፖች መካከል ያለውን ዲፍረንስ እንዴት ቼክ እንደምናደርግ አሳያችኋለሁ። ቀጥታ ወደ አናሊሲሱ እንሄድ። አናላይዝ ኮምፔር ሚንስ ዋን ዌይ አኖዋ። ዋን ዌይ አኖዋ አናሊሲስ ለማካሄድ ዳታችን የተወሰኑ ክራይቴሪያዎችን ሊያሟላ ይገባል። ተመሳሳይ ክራይቴሪያ ነው ከኢንዲፔንደንት ቲ-ቴስት ጋር። በዋናነት ሁለት አይነት ዳታ ነው የሚያስፈልገን፣ ዲፔንደንት ቫሪያብል እና ኢንዲፔንደንት የሆነ ቫሪያብል። ኢንዲፔንደንት ቫሪያብሉ 3 ግሩፕ እና ከዛ በላይ የያዘ፣ ዲፔንደንት ቫሪያብሉ ደግሞ አቨሬጁን ኮምፔር የምናደርግበት ነው። ስለዚህ ዲፔንደንት ቫሪያብላችን ኮንቲነስ መሆን ግድ ይለዋል ማለት ነው። ባለፈው በኢንዲፔንደንት ቲ-ቴስት ጊዜ እንዳየነው በአንዱ ግሩፕ ውስጥ ያለው ኦብዘርቬሽን በሌላ ግሩፕ ውስጥ ደግሞ መገኘት የለበትም። እንደዛ ከሆነ የምናገኘው ውጤት ኢንቫሊድ ይሆናል ማለት ነው። አራተኛው አውትሌሮችን ማስወገድ አለብን። አሁን ማወዳደር የምንፈልገውን ቫሪያብል ኢንሰርት እናደርጋለን። እኔ ለምሳሌ የአርሶ አደር ዳታ ነው አለኝ ባለፈው እንደነገርኳችሁ እና በአመት ፍራፍሬ በመሸጥ የሚያገኙትን ገቢ ጠይቄ የሰበሰብኩት ዳታ አለ። እዚህ እናስገባለን ማለት ነው። ይህንን ቫሪያብል በአራት ቀበሌ ነው እኔ ዳታውን የሰበሰብኩት። ስለዚህ በአራቱ ቀበሌ ከፍራፍሬ ሽያጭ የሚገኝ ገቢን በተመለከተ ልዩነት አለ ወይስ የለም የሚለውን ነው ማየት የምፈልገው። አኑዋል ኢንካም ፍሮም ፍሩት እዚህ አስገብቻለሁ። ፋክተር ጋር ደግሞ ግሩፖቹን አስገባለሁ። ቀጥዬ ኦኬ እላለሁ ማለት ነው። ሳም ኦፍ ስኩዌሮችን ያሳየናል። ሚን ስኩዌር ደግሞ ያሳየናል እዚህ ጋር። ዋናው ነገር ሲግኒፊካንሱ ምንድነው የምለው አሁን 0.7 ነው። እኛ የምንሰራው በ95 level of confidence ስለሆነ ከ0.05 በላይ ስለሆነ ይሄ ነምበር there is no significant difference between the cables in terms of income from the fruit። የአናሊሲሱ ውጤት ዲፍረንስ የለም ካለ እዚሁ ስቶፕ እናደርጋለን ማለት ነው። ምንም ቀጣይ ስቴፕ አያስፈልገንም። ነገር ግን ሲግኒፊካንት ዲፍረንስ የሚመጣ ከሆነ ፖስት ሆክ የሚባል ሌላ አናሊሲስ ያስፈልገናል። ስለሱ በቀጣይ ነግራችኋለሁ። በሌላ ቫሪያብል ደግሞ ኢንካም ፍሮም ቬጂቴብልስ እዚች ጋር እናስገባለን። ይሄኛውን ብናወጣው ኦኬ እንላለን ማለት ነው። አሁን እዚች ጋር ምንድነው የሚያሳየን? ሃይሊ ሲግኒፊካንት መሆኑን ያሳየናል ማለት ነው። 100% ነው ወይም በ0.00 አልፋ ማለት ነው። አሁን ቅድም ወዳልኳችሁ ነገር እሄዳለሁ። 4 ቀበሌ ነው ያወዳደርኩት። በመካከላቸው ከፍተኛ የሆነ ልዩነት አለ ብሎኛል ሪዛልቱ። ግን ይሄ ልዩነት የተፈጠረው በየትኛው ቀበሌ እንደሆነ አላውቅም። ያንን የምነግረን ደግሞ ፖስት ሆክ አናሊሲስ ይባላል። አሁን ተመልሼ ወደ አናሊሲስ ይሄዳለሁ። እዚች ጋር እንደሚታያችሁ ፖስት ሆክ ምትላለች፣ ክሊክ እናደርጋታለን። እዚህ ጋር ደግሞ ፖስት ሆክ አናሊሲስ ታይፖችን ታገኛላችሁ ማለት ነው። ታኪ የሚለውን ክሊክ አደርጋለሁ ማለት ነው። እዚህ ሲግኒፊካንሲ ሌቭል በ95% ነው ወይም በ0.05 አልፋ ነው። እኛውን ከፈለኩ መቀየር ይችላል። ወደ 99% ማሳደግ ይቻላል፣ ወደ 90% መቀነስ ይቻላል። በእናንተ ፊልድ ኦፍ ስቴዲ እና በሪሰርቻችሁ አይነት የሚወሰን ነው። ይሄንን እንዳለ እንውሰደው። ኮንቲኒው እንላለን። ቀጥለን ኦኬ እንላለን። ተጨማሪ አንድ ተብል ሰራለን ማለት ነው። ቀደም እዚች ጋር ስናይ ሲግኒፊካንት ዲፍረንስ አለ ብሎናል። እሱ ሲግኒፊካንት ዲፍረንስ የቱ ጋር እንደተፈጠረ ደግሞ የምናየው በዚህ ተብል ላይ ነው ማለት ነው። በዚህ መልኩ ዲፍረንሱ የት እንዳለ ማየት እንችላለን። ዋን ዌይ አኖዋ ይህን ይመስላል። የተወሰነ ነገር እንዳገኛችሁ ተስፋ አድርጋለሁ። መልካም ጊዜ ይሁንላችሁ።